በፀሐይ እሳት ጫፎች መሃል፣ ድንጋዩ የንጋት ብርሃንን የሚጠጣበትና እንደ ዕንቁ የሚያበራበት የአማራ ምሽግ ቆሟል። ገዢዋ ንግሥት አንያ ነበረች፣ የጫፎቹ ዕንቁ የምትባለው ነው። ውበቷ በጨርቆችና በሶኔት የማይሞት የታወቀ እውነታ ነበር። ነገር ግን የቤተ መንግሥት ገጣሚዎች፣ በሚያምር ጌጣቸው፣ እውነቱን አምልጠዋል። እውነተኛ ውበቷ በአሜቴስቲን ዓይኖቿ ወይም በቁራ ፀጉሯ ውስጥ አልነበረም። ነገር ግን በአእምሮዋ ትክክለኛነት፣ በሚገባ በተቀመጠው ማስታወሻ ደብተር ውስጥ ያለውን ጥንካሬ፣ በተረጋጋ እይታ ውስጥ ያለውን ታማኝነትና በተሰበረው ውስጥ ያለውን አቅም የሚያይ አእምሮ። በጣም ታዋቂው ሀብቷ ዕንቁ ሳይሆን ጓደኛዋ ታይታን ነበር። እሱ የኦብሲዲያን ፀጉርና የቀለጠ የወርቅ ዓይኖች ሊዮኒናዊ አውሬ ነበር። ከአዳኝ ወጥመድ እንደ ጠባሳ የሚያንሾካሽሽ ግልገል ሆኖ ተረፈ። ፍርድ ቤቱ ጭራቅን አየ፣ በፍርሃታቸው አፍና ታስሮ። አንያ የራሷን የታሰረ መንፈስ መስታወት አየች። ስሟን የጠራችው በመጠን ሳይሆን በውስጡ ስለተሰማት ጸጥተኛ፣ ዘላቂ ጥንካሬ ነው። አፏን አወለቀች፣ ቁስሎቹን ፈወሰች፣ እናም ታዛዥነቱን ሳይሆን ታማኝነቱን አገኘች። እንደ የቤት እንስሳ ሳይሆን እንደ መሐላ ወንድም፣ ጸጥ ያለ ሕያው ጥላ ከጎኗ ደበደበ። ከብረት ቆሻሻ ድል አድራጊ የሆነው ጌታ ካኢል በመምጣቱ ሰላማቸው ፈረሰ። የምሽጉን ስትራቴጂካዊ ልብና የንግሥቲቱን ዝነኛ ውበት እንደ ዋንጫ ፈለገ። ሰራዊቱ የብረት ማዕበል ከበበ። ዲፕሎማሲው የሚስቅበት ጩቤ ነበር። በሴት፣ በጭራቅና በአገልጋዮች የሚጠበቅ ቤተ መንግሥት ብሎ ከግድግዳው ባሻገር ተናገረ። አልያንኳኳም፣ በቀላሉ እወስዳለሁ። ውጪው ግድግዳ ወደቀ። የካኢል ጨካኝ ወታደሮች የታችኛውን ቤሊዎች አጥለቀለቁ። ደፋር ግን ቁጥራቸው የበዛው የንጉሣዊው ጠባቂዎች ወደ ውስጠኛው ክፍል ተመልሰዋል። ስለታምና ጎምዛዛ ድንጋጤ በታላላቅ አዳራሾች ውስጥ ዘልቆ መግባት ጀመረ። አና ወደ ዙፋኗ አላፈገፈገችም። በቤተ መንግሥቱ ውስጥ በሚንከራተተውና ሞቅ ባለ ልብ በሆነው ታላቁ ኩሽና ውስጥ ቆመች። ከፊቷ የቆሙት ወታደሮች ሳይሆኑ ሕዝቦቿም ነበሩ። ኤላራ፣ ጠንካራ የጭንቅላት ምግብ አብሳይ፣ ግዙፍ የሥጋ ቆራጭ መቁረጫ ይዛ ነበር። ቶም፣ የጥንታዊው የቁልፍ ጌታ፣ እንደ ፍሊል የዛገ ግን ክብደት ያለው ቀለበት ይዛ ነበር። ወጣት ፊን፣ ፈጣን እግር ያለው የተረጋጋ ልጅ፣ ወንጭፍና ለስላሳ የብርድ ድንጋይ ከረጢት ይዞ። በደርዘን የሚቆጠሩ ሌሎች ሹራቦች፣ ሸማኔዎች፣ ሹራቦች፣ የሚሽከረከሩ ፒኖች፣ ትኩስ ፖከር እና የአትክልት መቁረጫዎች የታጠቁ። እንደ ምንም ነገር አድርገው ይመለከቱብሃል። አንያ ድምጿ እንደ ቀዝቃዛና ንጹሕ ነፋስ ፍርሃትን እየቆረጠች ተናገረች። ለመበዝበዝ ስንጥቆችን ያያሉ። ስለዚህ እኛ ሞርታር እንሆናለን። ይህንን ድንጋይ ከራሳችን እስትንፋስ በተሻለ እናውቃለን። የምንታገለው ለዙፋን ሳይሆን ሕይወታችንን ለሚይዘው ቤት ነው። የጦርነት ሳይሆን የተቀናበረ ትርምስ ዕቅድ አወጣች። የምግብ አሰራር፣ የረብሻ መጋረጃ ነበር። የብረት ማዕበል ወደ ግራንድ አዳራሽ ፈነዳ። የመጨረሻና ተስፋ አስቆራጭ አቋም እየጠበቀ ባዶ ሆኖ አገኙት፣ እያስተጋባ። ከዚያም ጭፈራው ተጀመረ። ከዜና ማዕከለ ስዕላት፣ ፊንና ሌሎቹ ወጣቶች የድንጋይ ብልጭታዎችን ለቀቁ። ለመግደል ሳይሆን ለመንቀፍና ለማበሳጨት፣ የሚሰባበሩ የራስ ቁርና የሚሰነጠቁ አንጎች። ወታደሮቹ ሲያንሾካሹኩና ደረጃውን ሲገፉ፣ ኤላራ እና የወጥ ቤቷ ቡድን ከተደበቁ የጎን መተላለፊያዎች ፈሰሰ። በሰይፍ አልመቱም። እግሮቹን ለማጣበቅ የሚጣበቁ ሊጥ መረቦችን ወረወሩ። የድንጋይ ወለሉን ወደ አስቸጋሪ የበረዶ መሸፈኛ ለመቀየር የተነከሩ
የሚያብረቀርቁ ቅባቶችን ማሰሮዎች ወረወሩ፣ እና የተፈጨ የበርበሬ ደመና ወደ አየር ወረወሩ። ወታደሮች እርስ በእርሳቸው ተጨናነቁ፣ አይነ ስውርና ታፍነው ተገናኙ። ካኤል እያገሳ፣ ልሂቃኑን ጠባቂ፣ ወደ ንጉሣዊው ሰፈር መራ። በጠባብ፣ በጣሪያ በተሸፈነ ኮሪደር ውስጥ ኦልድ ቶም ጠበቀ። የዕድሜ ልክ ዕውቀት ስላለው፣ የተወሰኑ ድንጋዮችን ጎትቶ ወጣ። ለአስርተ ዓመታት የማይታዩ የተፈጨ የብረት ፖርትኩሊሶች ወድቀው ኃይሉን በግማሽ ቆረጡ። ከላይ ካሉት የግድያ ጉድጓዶች የቤተ መንግሥቱ ሸማኔዎች ኃይለኛ የቀለም ማቅለሚያ ማሰሮዎችን አፍስሰው፣ የታሰሩትን ሰዎች በደማቅ ቀለም ምልክት በማድረግ አስጸያፊውን ወጥነት ወደ ቀልድ ይሰብራሉ። በዚህ ሁሉ ውስጥ አንያንና ቲታንን አንቀሳቅሰዋል። እሷ ኮምፓስ ነበረች፣ እሱ ኃይሏ ነበር። እሷ ትጠቁማለች፣ እና ዝቅተኛ፣ የሚንቀጠቀጥ ጩኸት በደረቱ ውስጥ ይሰማል። አንድ ወታደር በጥቁር ብዥታ ተጠልፎ፣ በደረቱ ከፍ ብሎ ወደ ካቴድራል ክላንግ ባለው የጌጣጌጥ ትጥቅ ውስጥ ይወረውራል። ታይታን አላጠቃም፣ ፈታው። ቁጥጥር የሚደረግበት የኃይል አውሎ ነፋስ ነበር። ትጥቅ እያስፈታ፣ እያፈናቀለ እና እየፈረሰ። በቁጣ እና በውርደት የተሞላው ካኤል በመጨረሻ በፀሐይ ብርሃን አትሪየም ውስጥ አስገባቸው። ይህም በመስታወትና በቀጭን ምሰሶዎች የተሞላ ሰፊ ክፍል ነው። የዚህ ተባይ ጨዋታ በቂ ነው ብሎ ጨካኝ እና የተወዛወዘ መጥረቢያውን እያወጣ ተፋ። ጭንቅላትህን እና የአውሬህን ዱላ እንደ ባነሬ እወስዳለሁ። አና በጸጥታ ቆመች። ቲታን በፊቷ ቆማ፣ እያጉረመረመ ሳይሆን ዝም ብሎ፣ የተሰበሰበ ኃይል ሐውልት ነበር። ሁሉንም ነገር ታሳስታለህ አለች። ድል ለማግኘት ትታገላለህ፣ ለቤታችን እንታገላለን። እናም በእሱ ተከበበሃል። ስለታም እና የሚወጋ ፉጨት ምልክቱን አቀረበች። የቤተ መንግሥቱ ጸጥ ያሉ ጭልፊቶች ራሳቸውን ከቆሙበት ከፍ ካለው የመስታወት ጣሪያ ላይ ክብደት ያላቸው መረቦች ወደቁ። የካኤልን ጠባቂዎች አወዛወዙ። ከእያንዳንዱ ምሰሶና በረንዳ ጀርባ የቤተ መንግሥቱ ሠራተኞች ቻርጅ ሳያደርጉ ቆመው ወጡ። ምግብ አብሳዩ፣ የቁልፍ ኃላፊው፣ የተረጋጋው ልጅ፣ ቀለም ቀማሚው፣ አትክልተኛው፣ ጸጥ ያለ፣ የማይሰበር ክበብ ፈጠሩ። በንዴት ሳይሆን በጭካኔ የተያዙ መሳሪያዎች። ወት ካኤል ለመጀመሪያ ጊዜ ተጎጂዎችን አላየም። ነገር ግን አንድ ያው ፍጡር፣ ቤተ መንግሥቱ ራሱ እየተዋጋ። በራስ መተማመኑ ተወዛወዘ። በዚያ የጥርጣሬ ክፍተት ውስጥ አንያ የቲታንን ትከሻ ነካና፣ የልብ መከላከያ፣ በሹክሹክታ ተናገረ። ቲታን ተንቀሳቀሰ። ወረወረው ሳይሆን መድፍ ተኩስ ነበር። ቦታውን በጥላ ስር አቋረጠ። ካኤል መጥረቢያውን አወዛወዘ። ነገር ግን ቲታን ከሱ ስር ተንሸራቶ በጠባቂው ውስጥ ወጣ፣ እና በአንድ ግዙፍ ጭንቅላቱና ትከሻው ግፊት የካኤልን የደረት ሳህን መታው። በጥፍር መምታት ሳይሆን፣ በመላው ፍጡሩ ጉልበት የተጎናጸፈ ግዙፍ ኃይል ነበር። አየሩ የካኤልን ሳምባዎች በሹክሹክታ ውስጥ ተወው። መጥረቢያው ከእጆቹ በረረ። ከእግሩ ተነስቶ ወደ ማዕከላዊው ምሰሶ ተወረወረ። ወደ ወለሉ ወደቀ። በቢላ ሳይሆን፣ በተንጣለለው፣ በተተኮረበት ምሽግ ተሸንፏል። የቀሩት ወራሪዎች ጌታቸው በአውሬ ሲወድቅና ጸጥ ባለ የአገልጋዮች ሰራዊት ሲከበቡ ሲያዩ፣ የጦር መሳሪያዎቻቸውን ጣሉ። ጫጫታው በአትሪየም ውስጥ እስካሁን ካየናቸው ሁሉ በጣም ጣፋጭ ሙዚቃ ነበር። ከዚያም በአዳራሹ ውስጥ ታላቅ ድግስ አልነበረም። ክብረ በዓሉ የተካሄደው በታላቁ ኩሽና ውስጥ ነበር። አንያ፣ ክብ ቅርጽ ያላት ሴት፣ ከኤላራ ጋር ዳቦ እየሰበሰች ረጅሙ የእንጨት ጠረጴዛ ላይ ተቀምጣ ነበር።
ቲታን በምድጃው አጠገብ ተኝቶ፣ ትልቁ ጭንቅላቱ በረጋው ልጅ ጭን ላይ ተቀምጦ፣ ከጆሮዎቹ ጀርባ በጥንቃቄ ጭረት እየተቀበለ። አዛውንቱ ቶም ማጠፊያውን እያስተካከለ ነበር፣ ትንሽ እርካታ ያለው ፈገግታ በፊቱ ላይ። ጦርነት አላሸነፉም፣ እውነት መሆናቸውን አረጋግጠዋል። የንግሥት ውበት ማስተዋሏ ነበር፣ የአውሬ ጥንካሬ ታማኝነቱ ነበር። የቤተ መንግሥት ኃይልም ረጅሙ ግንብ ውስጥ አልነበረም፣ ነገር ግን በጣም ትሑት በሆነው ድንጋይ ልብ ውስጥ፣ ቤት ብለው የሚጠሩት ሰዎች እና በኩሽናው ሞቅ ያለ፣ ሊጥ መዓዛ ባለው ጸጥታ ውስጥ፣ ያ እውነት ከማንኛውም የዘውድ ጌጥ የበለጠ ብሩህ ሆኖ ታየ።